እንዲህ ነው የሚለው ሰውየው ጴንጤ ስለሆነ ይላል። እኔ ከወዲሁ ልንገራችሁ አብይን ማለት ነው። ሰውየው ጴንጤ ስለሆነ ይህንን እያየማ ዝም አይደለም። ጴንጤ መሆን መብትን አለመናገር ነው። በአናታቸው ይተከሉ። ዘረኛ ሁላ ብሎ ከች ነው የሚገላችሁ። እንዴት እንደሚመጣ ሁለት ነገር አስቀምጬላችኋለሁ። ይችን ቪዲዮ ቁጭ አርጓት። ከዛ እንዴት ትላላችሁ? ልክ ነው ዮኒ የምንቸገረው ምድረ ተቃዋሚ ወሮ በላ ወይ ነፃ ያወጣል። እሱ ደግሞ እንዲላል ልክ ነው ዮኒያችን ዮኒ ሴቱ ደግሞ ዮኒ አይ እከክ ይሄ ወረኛ አላርፍም ስለም ይህ ዝም የታባሽ ታውቂዋለሽ። እኔ እኮ እናቱ እንደዛ አያውቁትም። ዮኒ እንደማውቀው እናቱ የወለዱት አያውቁትም። ምክንያቱም በእሱ መንገድ አይደሉም ያሉት። የታባሽ ታውቂዋለሽ አንቺ ሙትቻውና እንዲመጣሽ ጎንደር ላይ እንዲህ እየተደረገ ዝምልና እንዴ ታዲያ ብሎ ነው የሚመጣው። አሁን እንደም ነገሮች እየመጡ ስለሆነ ብዙ ነገሮች አልሰማም እንዴ አንዳንድ ስኮፖ ቆይ ዮኒዬ ስራ እኮ አለን። ተመለስ፣ ኧረ ተመለስ። ቻብ እኮ አለ ዩቱብ ላይ የምናንቀጠቅጠዋለን። አሁንማ ስራ አልሰማህም እንዴ? ተጋ ደብረ ጽዮንና እኮ ኢሳያስ እኮ ዷዷ ሊያደርጉ ነው። ደንበኛ አንተ በኢትዮጵያ በኩል አንተ ቆመን ማሟሟቅ አለብን። ህዝቡ ማለቅ አለብን። ና እንዴ ተመለስ አለ ምን አሁን ይመጣል። አልሰማም እንዴ? ግን ይንን አልሰማም እንዴ? ርቃል እንዴ? እንዴ አሁን ስራ አለ ና ኢትዮጵያ ሰው ያስፈልጋታል እንዴ? እናሟሙቅ እንጂ መምጣትም አለ እንዴ? እኔ የጌታ አንተ የጌታቸው እኔ የአብይ አህመድ ሆነ ኢትዮጵያ እናድናታለን። ስራማ አለ ሽቅ ያለና ቶሎ ሽቅ ያለ ከዛ አሁን ነው ስልጣን የሚሰጠን መሬት የሚሰጠን ገንዘብ የሚሰጠን የት አባታቸው ና እነሱ በዛ በኩል እኮ ኢትዮጵያ እንዲህ ነው የሚለው እንዴ? እና አሁን የእውነት ና ይቅርብ አሁን ብሎ ነገር የለም። ስራ አለን። ደብረ ጽዮንና እንትና ትላንትና አስመራ ሄደው ሲወያዩ አልሰማህም እንዴ? መምጣትም አለ ሞቅ ያለ ስራ አለ። ኢትዮጵያን ሊገጩን እንዴ መምጣትም አለ። አገው አይደለህ እንዴ? አብይ ሰው ያስፈልገዋል። አብይና ጌታቸው ረዳ ወደ ፖለቲካችን ገባል። እንሸቀልበት ሸቀል ብቻ ሳይሆን ይሄ ደግሞ የማንነት ጥያቄ ነው። የማንነት ጥያቄ ነው። ማንም ከዚህ በኋላ የሚቀበል የለም። ሀፒ ማዘርቤ ጣይቱ ተነስቻለሁ። ህዝብ የላድን አንተ ሚኒሊክ ና ሚኒሊክ አትከራከርም ማለት ጣይቱ ነኝ። አንተ ሚኒሊክ እና እነዚህ ሰዎች ጠግበዋል፣ በጣም ጠግበዋል። እንዴት ትላንት አልሰማችሁም እንዴ? ደብረ ጽዮን እኮ ከኢሳያስ ጋር ቁጭ ብሎ አወራ። ጉድ አልሰማችሁም ነው ወይስ እኔ ብቻ ነኝ አወራሁት? ነገሩ እንዴት ነው? አውጣት ወይስ ተሰብቷል ነገሩ? አልሰማም እንዴ? ሰው አንደራደርም። አልሰማም እና በቃ ተጠምቃል። አሁን ዘራፍ ስንል ኢትዮጵያዊነት ስሜት ያለባቸው አንበሳ ቡር ብሎ አርገው ይረጉራል። አርገው ምናምን ኢትዮጵያችንን ሄደን ሞቅ ምናምን በቃ ታደርጋለህ ነው ወይስ በቃ ላሽ ብላል? ኧረ ይመጣል። ልቡንማ አውቀዋለሁ እኔ እንዴ ነገርኩህ። የወለደችው እናቱ እንደሱ እንደኔ አታውቀውም። ይመጣል። እየቀለድኩ አይደለም ግን በጣም እንትን ነው እሱ ውሸታም ነው። እግዚአብሔር ምስክሬ ነው። እኔ የእውነት ክርስቲያን እንዴ ደስ ይለኛል፣ ግን ውሸቱ ነው እንዴ። ሙስሊሙን አይናችን እያየ ጴንጤ ሆነ ኦርቶዶክስ ሆነ ሁሉንም ሆነ አይናችን እያየ ይገባል ይወጣል። ሳሎን ቤት፣ መኝታ ቤት፣ ቤድሮም ሁሉም ቦታ ገብቶ ሲወጣ እኛ ቁጭ ብለን እናየዋለን። ቁጭ ብለን ሲያባላን ቁጭ ብለን አሁን ደግሞ ምን ይዞ እንደሚመጣ መድኃኒዓለም የሚያውቅ እኔ አልቀልድም እንደዚህ እኔ እሱ እኮ በጣም ቢዝነስ ቢዝነስ ይሄ ደግሞ ጥሩ አይደል። ግን ምንም ሲሆን አላየንም። እዛ የሚገባ ሊወጣል ጨፍር ይወጣል፣ እዚህ የሚገባ ሊወጣል ጨፍር ይወጣል። እዛ የሚጠገም ግን ምንም ሲነካ አላየንም። እንዲያውም ያለኩት ሲነኩ ነው ያየነው። ያለኩት የሚፈሩት ሲነኩ ነው ያየነው። አብዬ እሺ
ቻርጅ አልቆይ እንኳን እንደዛ ነው። እስቲ ቀር ሰማሁ እኮ እኔም ሰማሁ። ለዛ እኮ ነው ሼር ያደረኩልህ የማታውቅናት እንትን እንደው ግን ምን ፈልገው ነው ግን በድጋሚ ጦርነት ፈልገው ነው? ሁለቱ ምን ፈልገው ነው? ኢትዮጵያ ሊወሩ ነው አብይ ሊወሩት? ያልገባኝ ነገር እኮ ጤነኞች ናቸው ግን በቃ ጦርነት አያበቃም እዛች ሀገር ላይ። የኤርትራ የሚባል ሰውዬማ በጣም አስቸግሮናል። እንደ ጌታ ይንቀልልን ንቅላ ምን የሚሰሩ ሊያባላሉ ሊበላ ምን የሚጎዳው እኮ ሌላው ነው። አሁን እኮ ችግሩ ንጹሐን ነው የሚጎዳ። እነሱ ምን ቸገራቸው? አናገባቸው። የሚሞተው ንጹሐን ነው። ስለዚህ የሆነ ይመጣል ማለት ነው። የሆነ ትመጣል። በየትኛው በዚህኛው ጻፍልኝ። በዚህኛው በኢንስታግራም በጂጂኮ ጻፍ። በጂጂኮ እሺ፣ በጂጂኮ ጻፍልኝ። ያኛው እዚህ ላይ ነው ያለው። አይመጣም ዮኒ ጋር ዮኒ ጌታ ጠርቶ ቬሮኒካ ቴንክ ዩ ማይ እንዴ ራስሽን እየጠበቅንሽ ነው አልሽ እንዴ? ምን ነው የኔ እንትን ነው በየትኛው አብዲ ይኸው እዚህ ላይ ጻፍልኝ። እዚህ ላይ ጂጂኮ ላይ ያኛው ላይ አይደለም፣ ጂጂኮ ላይ ጻፍልኝ። አሁን የጻፍክበት ላይ ስለ እነ ደብረ ጽዮን ሼር ያደረኩልን ቦታ ካስጠላዎች ታዲያ ምን ታደርጊልሽ? ነጭ ቀስ ብለሽ ደግሞ ፎሎ አድርገሽኝ እኮ ነው። ፎሎ አድርገሽኝ ስታስጠላኝ እጅ ሴትዮ ካስጠላዎች ለምን ፎሎ ታደርገኛለሽ? የማየው ይቅርብሽ። ካስጠላዎች መሄድ ብቻ ነው። ግን ትወጂኛለሽ። በጂጂኮ ጻፍልኝ። በዚህኛው አካውንት ጻፍልኝ። በጂጂኮ አሁን በጻፍክልኝ ጻፍልኝ። እኔ እኮ ጌታ ሰክራለች። እሷ አይመጣም፣ አንቺ ትሄጃለሽ። ወዴት ነው የሚሄደው? ሌላ ኢየሱስ አለ ከኔ ሌላ የትም አልሄድም። እዝቹ ቤት ነኝ። እዝቹ ቤት ከጌታ ይቀር ነው ሲነጋጋ እንዳንተ ደጋ አለ ወይ? ሰሞኑ ሸቀል ስናደርግ ይመጣል። አብሽራ ይዟቸው እናንተ ብቻ ኮፒ ሊንክ እና ታፕ አሉ። እኛ ሞቅ አርገን በተለይ እኔ ጊፍት ከመጣልኝ ይመጣል። ይሄ ነገር ይቅርብኝ፣ ከበደኝ። አይዶነ ጆሮኝ ከበደኝ። ቲክቶክ ለልጅ ልጆቻችሁ ብትለቁስ እኛ የነሱን ቦታ አልያዝም። እኔ አልያዝኩኝም ከነሱ ቦታ። እኔ ከልጆቼ ጋር ተዋድጄ ነው የምኖረው። እኔ ወዱኛል ልጆቼ። አላያቸውም ልጆቼ እዚህ ሶሻል ሚዲያ ላይ ያሉት የእኔ ልጆች ሳ የኔ ኩዮች ሳ ትናንሾቹ በፍቅር ነው የሚወዱ። አክብረኝ ማሚዬ ብለውኝ ነው። ዳዲ የማይባለው እንደሱና እንደ ሌሎቹ ያሉት ቆርቆንዳ አሮጊቶች እና ቆርቆንዳ ሽማግሌዎች ናቸው እንጂ እኔ ልጆቼ ይወዱኛል።
አላያቸውም ከነ ጆን ዳንኤል ጀምሮ ማን ነው የሚለው? እኔ መቼ እንደሱ እንደሌሎቹ ተዋረድኩ። እኔ ወዳቸዋለሁ። ሲያጠፉ ማኩርፌ ተው ብዬ ይመጣል። ሰምቻለሁ ከማን ጋር ከአንድ ወር በፊት Die Nordsee ist einfach mein Wohlfühlort. Und jetzt habe ich sie auch zu Hause. Meine Lieblingsflasche. Das neue Lenor Nordseereise Waschmittel, Weichspüler und መቶልሻል። ጌታ ይወድሻል። እኔ ጌታ መች ይጠላኛል? አንቺ አህያ ጌታ እኔን መች ጠልቶኝ ያውቃል? በአንቺ ነው መውደዱን የሚነግረኝ። አንቺ ቀጣፊ አንቺ ወሮ በላ ጌታ መቶ መውደዱን የሚነግረኝ እኮ ይኸውልሽ እንደዚህ አሳምረው ቁጭ ሲያደርገኝ ዝንጥ አርጎ ቁጭ ሲያደርገኝ አይሻት እንዴት እንደሚወደኝ ጌታ አጠለኝ አራብኝ አልቀማኝ። ይኸውልሽ 1 ሚሊዮነር አለች ከ400 ሚሊዮን ዶላር በላይ አካውንቷ ውስጥ ያለ ያ እንዲህ ስቃፈቅ አመመኝ ትላለች። ደበረኝ፣ ጨነቀኝ፣ መድኃኒት ይዘዙልኝ፣ ብሩን አውጡልኝ። በመጨረሻ ምን ልታረግ እንደሆነ ታውቃላችሁ? ብሯን በሙሉ ለሚረዳ ልትሰጥ። እንደዛ እንኩብሽ እስቲ ብሩን አምጪውና እኔ እንደዛ ልሆንብሽ። የቱ ጋር ቄጤን ጥጌ ተንጠልጥጌ የት መርከብ ላይ ቁጭ እያሳይሽ ነበር። ተጠቀሚ፣ ችግር የለውም። ተጠቀሙ ካገኛችሁ። ግን የለም ጠፍቷል። በጣም አካባችሁ በጣም እና እነዚህ አንዱ እንደዚህ ከላይ ወጥታችሁ እንደዚህ ቤት እንደዚህ ጂ ፕላስ ላይ ወጥታችሁ አንዱ የመድኃኒት የምናምን ነው። የመድኃኒት ያማቸዋል አላቸው ግን ያማቸዋል። እህቱ በጣም ሀብታም ናት፣ ግን ያማታል። ለምሳ ገጃ ውስጥ እንደ ማውጭ የሚበላት ረ ስሪ እኮ ስለ ጭቅጭቅ ስለመፈራሩ ማለት አይ ስነ ስርዓትን ያዝ። እኔ ጴንጤ ሌባ ነው እናውጣ። አንተ ደግሞ ወረኛ፣ አንተ ጤነኛ ነው። ማይሆን ነገር ነው። ጀርመን ነኝ የምር አግብኝ። እኔ የባል ችግር አለብኝ አልኩት። እኔ ችግር ገንዘብ ነው። የባል ገንዘብ ካለኝ እንዳገባው ነው የምቆጥረው።